አቡነ ተክለ ሃይማኖት በሉ ምንን አጠመቁ? በሉ ሰይጣንን በሉ እንጂ በደንብ በሉ ሰይጣንን በሉ አጠመቁ። አዎ አጠመቁ። መልሱ እሱ ነው። እስኪ በሉ አዎ በሉ መልሳችሁ አጠመቁ። እንዴ ይሄ ሰውዬ ምን እያለ ነው እንዳትሉኝ። የሐዋርያት ሥራ ምዕራፍ 13 ቁጥር 10 ላይ ምን ይላል መሰላችሁ? ቆይ ከኋላ ልንገራችሁ። ቅዱስ ጳውሎስ በረያሱስ የሚባለውን ሰውዬ አገኘው ይላል። እስኪ በሉ ቅዱስ ጳውሎስ በሉ በረያሱስን አገኘው። ምን እያደረገ? እየጠነቆለ በሉ እንጂ እንደዚህ እየጠነቆለ አይደለም ያልኳችሁ። እሺ እየጠነቋቆለ ነው ያገኘው ማለት ነው። ሲያገኘው ምን አለው? ትኩር ብሎ አየው ይላል። አየውና ጽጉበ ኃጢአት ወልዱ ለሰይጣን ጽጉበ ኃጢአት ወኩላ ጸራ ለጽድቅ። ቃል በቃል ምንድን ነው የሚለው? ተንኮልን ሁሉ ክፋትን ሁሉ የተሞላ የዲያብሎስ የበኩር ልጅ የጽድቅ ሁሉ ጠላት በዚህ ሰዓት አይኔ ይጥፋ ዝዣለዋል። እስኪ ቆይ ጳውል በረያሱስ የማን ልጅ ነው? ሰው ነው ሰይጣን ነው? ሰው ነው ሰይጣን ነው? የሰይጣን ልጅ በሉ የሰይጣን ልጅ በሉ የዲያብሎስ በሉ ሁላችሁ የበኩር ልጅ ዲያብሎስ ይወልዳል። ና መጽሐፍ ቅዱስን አርመው አንተ ጅላጅል ና አርመው እስኪ ሰይጣን ይጠመቃል እንዲህ የሚለው ሰው በራሱ ሰይጣን ነው እኮ የምላችሁ። ይኸው ጳውሎስ የሰይጣን አይወልድም። ይኸው የሰይጣን ልጅ አለ ጳውሎስ። አይዋሽም፣ መጽሐፍ ቅዱስ አይዋሽም። ካልዋሸ ምን አለ? የሰይጣን ልጅ አለ። የሰይጣን ልጅ ካለ ሰይጣን የሚባለው ማን ነው ሲባል በግብር ሰይጣን የሆነ ሰይጣን ይባላል። መልሱ እሱ ነው። በሉ በግብር ሰይጣን የሆነ በሉ ምን ይባላል? ገድል ማለት መጽሐፍ ቅዱስ ነው ስንል ምን ማለታችን ነው? አቡነ ተክለ ሃይማኖት ሰይጣንን አጠመቁት ማለት የሰይጣንን ስራ የሚሰራን ሰው መለሱ ማለት ነው ባጭሩ። እስኪ በሉ ቆይ ሰይጣን ማን ሰው በሉ ሲበቃ ማን ሲያድግ በሉ መልአክ ሲያድግ እግዚአብሔርን ይመስላል። ሰው ደግሞ ወደ ታች ሲያድግ እንስሳ በሉ እንስሳ በሉ ዝም ብሎ የሚጋደም ማለት ነው። ጸሎት የማያደርግ እንስሳ ይሆናል። ጥሩ ሲነጋ ያገኘውን የሚበላ ዝም ብሎ ምንም ይጠራ የእህል ደም የለውም ብላ ምን የሚል ማለት እንስሳ በሬ ይሆናል። አሳማ ይሆናል። ዝም ብሎ ያገኘውን የሚበላ ጫቱንም መጥረግ ዝም ብሎ ማለት እንስሳ። ዝቅ ሲል ምን ይሆናል? አውሬ በሉ አውሬ ሲሆን ደግሞ ምንድነው? ቆይ ፍየል ይሆናል። ዝቅ ሲል ፍየል ሲሆን ራቁቱን የሚሄድ ማለት አይ ፍየል ምስኪን መቀመጫ የታያትል ብላ ዝም ብላ ማለት ነው። ምን ጥሎ ክንንቤ ዛሬውን ሴት ትመስላለች። ፍየል ሲሆን እንዲያ ነው ሰው። ቆይ ዝቅ ልበልላችሁ። ከዛ ዝቅ ሲል ምን ይሆናል? አውሬ በሉ እንጂ አውሬ ምን ከብት የሚበላው እንስሳ የሚበላው ሳር፣ አውሬ የሚበላው ስጋና ደም ነው። ሰው ዝቅ ሲል ሰውን በመብላት አውሬ ይሆናል። ወደታይ ሲያድግ ማለት እንደ ካር ውስጥ ሲያድግ አውሬ ሲሆን ሰርቆ ብቻ አይሄድም። አላያችኋቸውም መሰል ሌባዎቹን ምን መሰላችሁ የሚሉት? እንካንካ በማርያም በገብርኤል እንዳትገለይ እንካንካ ስትሉ ሞባይልን ስራ ሳንሰራ እንወስድም ብሎ ደግሞ የሚደባደብ ሌባ ማለት ነው። ስራ ሰርተን ነው እንግዲህ እናንተ አውሬ ሆነ ማለት ነው ሰው። ስለዚህ ተመልከቱ አውሬ ይሆናል ሰው ወደታይ ሲያድግ ማለት ሰው የሚበላ ይሆናል። ለገንዘብ ሰው የሚገል ሲሆን አውሬ ይሆናል። ከዚያ በላይ ደግሞ እያደገ ሲሄድ ሰይጣን ይሆናል ነው መልሱ። በሉ እያደገ ሲሄድ በሉ ማንን ይመስላል? የማን ልጅ ይባላል? በሉ ንገሩኝ። የማን ልጅ ይባላል? የሰይጣን ልጅ። ቅዱስ ጳውሎስ እዚህ ጋር በረያሱስን ምንድን ነው ያለው? የሰይጣን በሉ ንገሩኝ እንጂ ሰይጣን ያስታል አያስትም? ይሄ ሰውዬ ሰውን ያስታል አያስትም? ካሳተም የማን ልጅ ነው? በሉ የሰይጣን በሉ እንጂ። የሰይጣን ልጅ የተባለው በግብሩ ነው። በግብሩ ነው ማለት በስራው የማንን ስራ ስለሰራ? በሉ ንገሩኝ። መናፍቃኑ ቁርጥ ዲያብሎስ በእድሜ ብቻ የሚበልጣቸው ቁርጥ እሱ። አቤቱ ውሸታቸው። በስመ አብ